ሰላም ሰላም ውድ ተከታዮቼና ተመልካቾቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁን የማቀርብላችሁ ርዕስ በጣም አስፈላጊና ጠቃሚ ነው። አነስተኛ ድርጅቶችና አንተርፕሪነሮች የገበያ ጥናት ለማካሄድ ሲፈልጉ የገንዘብ የሰው ኃይል ችግር ስላለባቸው ይቸገራሉ። ታዲያ እጅና እግር አጣጥፈው ቁጭ ማለት አለባቸው? አይደለም። ጥናቱ በራሳቸው ማካሄድ አለባቸው። የገበያ ጥናት በራስ መሞከር የሚል ነው ርዕሱ። የአዲስ የቢዝነስ መንገድ ሙከራ ሮድ ቴስት የሚል ነው። ይህንን ፕሮግራም ለማጠናከር ሳብስክራይብ፣ ላይክ፣ ሸር ሊንክ አድርጉ። አንተርፕሪነሩ የገበያ ጥናት በራሱ ማካሄድ አለበት። የሌላ ቤት ማንኳኳት አያስፈልገውም። ለዛ ገንዘብ ሊያወጣው ያሰበም በድርጅቱ ላይ ማጥፋት አለበት። የገበያ ጥናት እንዴት ይካሄዳል? የገበያ ጥናት ምንድን ነው? የገበያ ጥናት ዲዛይን ማድረግ ነው። ጥናቱ መረጃ መሰብሰብ ነው፣ መተንተን ነው፣ መተርጎም ነው፣ ሪፖርት ማቅረብ ነው። ሌላ ትርጉም የለውም። የገበያ ችግሮች ወይም ተግዳሮቶች ለመፍታት የሚካሄድ ጥናት ነው። የገበያ ችግሮች ወይም እድሎች የሚገልጽ ስለሆነ በጥንቃቄ መካሄድ ይገባዋል። የገበያ ጥናት መረጃዎቹ ዓላማ የሌለው እንዳይሆን መጠንቀቅ ያስፈልጋል። ዓላማ የሌለው ጥናት ጊዜና ገንዘብ ማጥፋት ብቻ ነው የሚሆነው። ውጤታማና ተግባራዊ የሚሆን ጥናት የሂደት ደረጃዎቹ ቀጥሎ እንመልከት። ደረጃ 1 የገበያ ችግሮችን ለመለየትና የጥናቱ ዓላማዎችን መግለጽ። ግልጽ የሆኑ ዓላማዎች መንደፍ ያስፈልጋል። የገበያ ችግሮቹም በግልጽ መቀመጥ አለባቸው። በችግሩ ላይ አትኩሮ መስራትም ወሳኝ ነው። በዚህ የሚነሱ ጥያቄዎች ገበያው ምን ያህል ሰፊ ነው? በፍጥነት ማደግ ይችላል ወይ? የትኞች የገበያ ሴግሜንቶች ሳቢ ናቸው? ግሩፕ ኦፍ ካስተመርስ who have similar needs ማለት ነው ሴግሜንት። ኢንዱስትሪው ሳቢ ነው? ተወዳዳሪዎች እነማን ናቸው? የመወዳደሪያ ስልታቸውስ ምንድን ነው? ኮምፒቲቲቭ ስትራቴጂያቸው። የደንበኞች የተጠቃሚዎች ፍላጎቶች ያልተሟሉ ምንድን ናቸው? የገበያ ክፍተት አለ? ለደንበኞች መፍትሄ የሚሆነው ምንድን ነው? ደንበኞች የሚገዟቸው ምርቶች በምን ያህል ዋጋ ነው? እነዚህ ጥያቄዎችን እና ሌሎች አንድ በአንድ መተንተን ያስፈልጋል። የመተንተኛ ህጎች መጠቀም ነው። በዚህ የፖርተር 5 ኃይሎች መጠቀም ያስፈልጋል። ትሬት ኦፍ ኢንትሪ ባሪየርስ አለው ወደ ገበያ ለመግባት አንዱ ነው። ሁለተኛው ደግሞ ባየርስ ፓወር ኔጎሽት የማድረግ ኃይል አላቸው። ብዙ ተወዳዳሪዎች ካላቸው እንደፈለጉ ስለሚያደርጉ የመወሰን አቅማቸው ከፍተኛ ይሆናል። ካስተመሮቹ ባየርስ። ሶስተኛ ሳፕላየሮች ፓወር ኦፍ ባርጌኒንግ ምን ያህል ነው? አንድ ሳፕላየር ከሆነ የመወሰን አቅሙ ኃይለኛ ይሆናል። ሌላው ምርቶች ሳብስቲቱት የሚያደርጉ ሌሎች ምርቶች አሉ። አምስተኛው ብዙ ተወዳዳሪዎች አሉት ገበያው ወይስ ዝቅተኛ ነው? ኢንቴንሲቭ ነው? ማየት። ደረጃ 2 የመረጃ ምንጭና የመረጃ አይነት መወሰን። ይህ ደረጃ ወሳኝ ነው። ውጭ ቆጣቢና ብዙ ጊዜ የማያጠፋ መከተል ያስፈልጋል። ፕራይመሪ ኦር ሰከንደሪ ዳታ ነው የምንጠቀመው ወይስ ሁለቱንም? በፕራይመሪ ዳታ እና በሰከንደሪ ዳታ በሁለቱም የምንጠቀም ከሆነ ዓላማዎቹን ያሳካልን ወይስ በአንዱ ማሳካት ይቻላል? ማየት ነው። ፕራይመሪ ዳታ የሚሰበሰበው ምልከታ
በዳሰሳ በቃለ መጠይቅ ነው። በሰከንደሪ ዳታ ደግሞ ከኢንተርኔት መጽሔቶች፣ ከመንግስት ሰነዶች፣ ከቢዝነስ ፕሬስ፣ ከኩባንያዎች ፋይሎች፣ ከቤተ መጻሕፍት ወዘተ ይገኛል። የትኛው ነው ብንከተል ዓላማችን የሚያስፈጽምልን እና ጊዜ ቆጣቢ የሚሆነው? ይህንን ማየት ያስፈልጋል። የሚከተሉት ለምሳሌ በሰከንደሪ ዳታ የምንጠቀም ከሆነ ቀልጣፋ ነው፣ ርካሽ ነው፣ ሰዎች በትክክል ስለሚያደርጉትና ባህሪያቸው ነው የሚገልጸው። ፕራይመሪ ዳታ ለመሰብሰብ ጊዜ ይወስዳል፣ ገንዘብ ይወስዳል። በዚህ የሚገለጹ ነገሮች ደግሞ በተጨማሪ ሰዎች ምን እንዳሉ የሚመዘገብበት ስለሆነ በሌላ ጊዜ ሀሳባቸውን የቀየር ሁኔታ ይፈጠራል። ሁለቱም አንድ አይነት አይደሉም ማለት ነው። ለአንተርፕሪነሩ የሚጠቅመው የሰከንደሪ ዳታ መሰብሰብ ነው። ስለ ገበያ ኢንዱስትሪ ሳቢነት በተመለከተ በማክሮ ደረጃ ከቤተ መጻሕፍት መጠየቅ ብዙ ጊዜ አይፈጅም። የተጠቃሚዎች የመግዛት ፍላጎት ለማወቅ ከተፈለገ ደግሞ በፕራይመሪ ዳታ መሰብሰብ ነው ያስፈልገው። ይህም ማስወሰን ነው። ኳሊቴቲቭ ኦር ኳንቲቴቲቭ የጥናት ስልቶች። አንተርፕሪነሩ ሁለቱም መረጃዎች መጠቀም ይችላል ከፈለገ ማለት ነው። የራሳቸው ጥቅም አላቸው። ስለ ማክሮ የገበያ አቅጣጫ ለማወቅ ከፈለገ ኳሊቴቲቭ መጠቀም፣ ስለ ገበያ ስፋት ለማወቅ ከፈለገ ደግሞ ኳንቲቴቲቭ መጠቀም። እነዚህ በሰከንደሪ ዳታ የሚገኙ ናቸው ሁለቱም። በፕራይመሪ ዳታ ኳሊቴቲቭ እና ኳንቲቴቲቭ ደግሞ የሚያስፈልጉ ከሆነ መወሰን። በኳሊቴቲቭ ከተጠቃሚዎች ትንሽ ናሙና ወስዶ መረጃዎች መሰብሰብ ነው። ግን እጥረት አለው። ብዙ ህዝብ አይወክልም። ከዚህ መደምደሚያ መድረስ አይቻልም። በኳሊቴቲቭ ሪሰርች ቴክኒክ በአብዛኛው ላይ የሚያተኩረው በፎከስ ግሩፕ እና በኢንተርቪው ነው። ከ8 እስከ 12 ሰዎች ተጠያቂዎች ይጠቀማል። የኳሊቴቲቭ ችግር ዶሚናንት የሆነ ሰው ሁሉ ጊዜ ብዙውን ጊዜ ስለሚናገር ጥናቱ ዲስቶርት ያደርገዋል። እዚህ ጥንቃቄ ማድረግ ያስፈልጋል። በኳንቲቴቲቭ ሪሰርች ቴክኒክ ደግሞ በስኬል የተለያዩ ምርቶች ባህሪያት ለመለካት ይጠቅማል። የዲሞግራፊክ የተለያዩ ተጠቃሚዎችና ሌሎች ስልቶች በተሻለ ሁኔታ እንደየጥያቄው ለመረዳት ያስችላል። የወደፊት ደንበኛ ምን ምርትና የምርት ባህሪያት እንደሚፈልግ ይገልጻል። የትኛው ምርት ጠቃሚ እንደሆነ ደንበኛው ያመለክታል። አንድ ምርት ከሌላው ምርት በማነጻጸር የወደፊት ደንበኛው በየትኛው ምርት እንደረካ ያመለክታል። በተለያዩ ዋጋ የቀረቡ ምርቶች የወደፊት ደንበኛው ለመግዛት ምን ያህል ፍላጎት አሳየ ተብሎ ማየት ይቻላል። ደረጃ 3 ጥናቱ መንደፍ። እዚህ ላይ የገበያ ጥናት መጽሐፍት ፎርማቱ ማየት ይቻላል። እዛ ይገኛሉ። የጥናቱ ዓላማዎችን የሚመልሱ ክሬዲብል የሆኑ ጥናት እንዲሆን ፕራይመሪ ኳንቲቴቲቭ ዳታ፣ የመመሪያዎች ጥያቄዎች፣ ኢንተርቪዎች፣ ፎከስ ግሩፕስ፣ የሚመልሱ መልሶች በምልከታ፣ በዳሰሳ፣ በቤተ ሙከራ የዳታ መሰብሰቢያ መሳሪያዎች በሙሉ ማዘጋጀት ያስፈልጋል። የሚጠየቅ ጥያቄዎቹም አይነት ሁሉ ማዘጋጀት ጠቃሚነት አለው። እዚህ ላይ ከዩኒቨርሲቲ ተማሪዎች እንዲያግዙ እርዳታ መጠየቅ ጥሩ ሊሆን ይችላል። ፕራይመሪ ኳሊቴቲቭ ሪሰርች ዲዛይን ኢዝ ዘ ሞስት
technical and most difficult step in conducting the research ስለሆነ እዚህም ላይ ባለሙያ መጠየቁ ወይም ደግሞ ከዩኒቨርሲቲ ተማሪዎች መጠየቅ እና እንዲያግዟችሁ ማድረግ ጥሩ ይሆናል። የምርቱ ተጠቃሚዎች የተለያዩ ሰዎች የተለያየ ዋጋ መስጠት የሚገዙት ከሆነ ይመልሳሉ። ለአንድ ምርት በተለያየ ዋጋ መልሳቸው ይሰጣሉ። የሚገዙት መሆኑን ያመለክታሉ። ይህ ባይስ የሌለው የተሻለ ነው። የጥናቱ ተሳታፊዎች ፌስ ቱ ፌስ፣ ሜይል፣ ቴሌግራም፣ ፋክስ፣ ኢንተርኔት መጠቀም ይቻላል። ደረጃ 4 መረጃውን መሰብሰብ ጊዜ የሚወስደው ታልፏል። ከዚህ በኋላ ደግሞ ያለውን አንተርፕሪነሩ ጥናቱ ሲያካሂድ ስህተቶች ሊበዙ ይችላል። ለምሳሌ በቴሌፎን የሚሰበሰቡ መረጃ በፌስ ቱ ፌስ የሚካሄደው ስህተቶች ይበዛሉ። መከላከል የሚቻለው አንደኛ ታርጌት ከተደረጉ የተጠየቁ ሰዎች አባል ያልሆነ ገብቶ ከሆነ ማስወጣት ነው። 2 መረጃ የሚሰበሰቡ ባያስ የራሱ ቃል የሚያዳምጥ ከሆነ ወይም የሚፈልገው የሚጽፍ ከሆነ እሱም ትክክል አይደለም፣ ማስተካከል ነው። ጥናቱ በሚተረጎምበት ጊዜ ጥንቃቄ ማድረግ ያስፈልጋል። 4ኛ በፋክስ፣ በኢሜል፣ በኢንተርኔት የሚሰበሰቡ መረጃዎች መልስ የሚሰጡ ማብዛት ስህተቶችን ይቀንሳሉ። ደረጃ 5 መረጃዎችን መተንተን፣ መረጃዎችን የተሟሉ መሆናቸውን ማረጋገጥ፣ ሎጂካል ኮንሲስተንት መሆናቸውን ማረጋገጥ ያስፈልጋል። ወደ ኮምፒውተር ማስገባት፣ ከ100 አቨሬጅ ሰርቶ ማነጻጸር መስራት። እዚህ ውስብስብ የሆኑ ስለሚሆኑ ከዩኒቨርሲቲ ተማሪዎች እገዛ መጠየቅ ነው። ደረጃ 6 ውጤቱን ሪፖርት ማቅረብ፣ ማስወሰን። ጥናቱ ዓላማው ባለው ግልጽነት ባለው ከተካሄደ ሪፖርቱ ማቅረብ ቀላል ነው የሚሆነው። ዓላማ የሌለው ጥናት ከተካሄደ ግን ሪፖርቱ ማቅረቡም ያስቸግራል። ስለሆነ ዓላማ ያለው ጥናት ክሬዲቢሊቲ ያለው ውጤት የተሻለ ሊሆን ይችላል። ተቀባይነቱም ከፍተኛ ነው። የገበያ ጥናት መጽሐፍቱን መጠቀም ጥሩ ሊሆን ይችላል። አመሰግናለሁ።